ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን አጠር ባለ መረጃ ሰዓታችን ዛሬ ምሽት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ ይደረጋል። በበርንማውዝ እና ማንቸስተር ሲቲ መካከል ቫይታሊቲ ስቴዲየም ላይ የሚደረግ ተጠባቂ ጨዋታ ነው። ይህንን ጨዋታ እንዴት እንመልከት? ትናንት አርሴናል አሸንፏል። እዚህ ላይ ደግሞ ፔፕ ጋርዲዮላ በአመቱ መጨረሻ እንደሚለቅ ተረጋግጧል። ለሲቲ ደጋፊዎች ለነገሩ ማንቸስተር ሲቲ ፕሬሸርን መቋቋም ይችላል። በብዙ መመዘኛዎች አይተናል። ከጫና መውጣት እንዴት እንደሚችል በደንብ የሚያውቅ ቡድን ነው። ግን የአሁኑ ጫና ይሄ በሜዳ ውስጥ ባሉ ጉዳዮች የሚፈጠሩ ጫና ብቻ ሳይሆን ከሜዳ ውጭ ያሉ ጉዳዮችንም ያካትታል። ግን የሲቲ ተጫዋቾች ሳያውቁት እንዳልቀሩ ይገመታል። እንግዲህ ፔፕን በዚህ ዓመት መልቀቅ ተጫዋቾች ያውቁታል፣ ግን ይዘው እንዲቆዩ ተደርጎ ሊሆን እንደሚችል ይጠረጠራል እንጂ ተጫዋች ሳያውቅ ድንገት ፔፕ በዚህ ዓመት መጨረሻ እለቃለሁ የሚለው ጉዳይ ይፋ ይሆናል ተብሎ አይጠበቅም። ግን የዛሬ ምሽቱ ጨዋታ በሁለት መመዘኛዎች ለፔፕ ማንቸስተር ሲቲ ጉዳዮችን ምናልባት ትንሽ ፈታኝ ጠንከር ያዝ ሊያደርግ ይችላል። አንደኛው በርንማውዝ አሁን ላይ የሚገኝበት ደረጃ 6ኛ ነው፣ 55 ነጥብ አለው። 5ኛ ደረጃ ላይ ከሚገኘው ሊቨርፑል በ4 ነጥብ ያንሳል። ይህን ጨዋታ የሚያሸንፍ ከሆነ 58 ነጥብ ይገባል። በቀጣይ ሳምንት ሊቨርፑል በሜዳው ከብሬንፎርድ ጋር የሚያደርገው ጨዋታ ከድል ውጭ ከተመዘገበ በርንማውዝ ካሸነፈ ወደ ዩኤፋ ሻምፒዮንስ ሊግ ቦታ የመግባትና በታሪክ ይህን ሁኔታ አሳክቶ አያውቅም። የዩሮፒያን ውድድርን አሳክቶ አያውቅም። ይህም በታሪኩ ለመጀመሪያ ጊዜ በርንማውዝ የሚያሳካ ይሆናል። ስለዚህ በርንማውዞች ለራሳቸው ጥቅም ሲሉ ይህን ጨዋታ ሊያከብዱት ይችላሉ ለፔፕ ቡድን። በተቃራኒው ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ ደግሞ በርንማውዝ በተለያዩ አጋጣሚዎች ሲቲ ሊፈትን ይችላል። ግን የጋርዲዮላ ቡድን 17 ጊዜ ከበርንማውዝ ጋር ተገናኝቶ 16ቱን አሸንፏል። 16ቱን። ይሄ ማለት በጣም አምና የጋርዲዮላን ቡድን በርንማውዝ ሲያሸንፍ ከ15 ተከታታይ ሽንፈት በኋላ ከ15 ይሄ ከባድ ሪከርድ ነው። የፔፕ ቡድን ደግሞ በእንደነዚህ አይነት አጋጣሚዎች አይታማም። 94.6% ዊኒንግ ሬት አለው ከበርንማውዝ ጋር። ለምሳሌ ከየትኛውም ተጋጣሚ በፕሪሚየር ሊጉ ታሪክ 16 ተከታታይ ድል ማድረግ ብቻ አይደለም፣ ከፍተኛ ዊኒንግ ሬት የተቀመጠው የማንቸስተር ሲቲ ከበርንማውዝ ጋር። እነዚህን ጉዳዮች ደግሞ ስና የሲቲን አድቫንቴጅ ከፍ ያደርጋል እና በርንማውዝ የመጨረሻ የሜዳውን ጨዋታ ባለፉት 6 ያደረገውን ፊክስቸር በ4ቱ ተሸንፏል። ሌላ ሪከርድ ደግሞ በበርንማውዝ በ4ቱ ተሸንፏል። 6 ካደረገው ሪከርድ ለመጨረሻ ጊዜ ማሸነፍ የቻለው አምና መውረዱን ያረጋገጠውን ሌስተርን በማሸነፍ ነው ይላል። ይሄ ደግሞ በሲቲ በኩል ያለ ፖዘቲቭ ነው። ሲቲ ለመጨረሻ ጊዜ የመጨረሻ ከሜዳ ውጪ ጨዋታውን በመጨረሻ ካምፔን ላይ ሽንፈት ያስተናገደው አንደኛውን ሊጉን ካረጋገጠ በኋላ ከሜዳ ውጪ በነበረ ጨዋታ ከብራይተን ጋር እሱንም 2021 ሊጉን ካረጋገጠ በኋላ ከዛም በኋላ ደግሞ ከብሬንፎርድ ጋር 2022-23 እሱንም ዋንጫውን ካረጋገጠ በኋላ ሲቲ የተሸነፈው። በዋንጫ ፉክክር ላይ ከሜዳ ውጪ ማንቸስተር ሲቲ ተርኒንግ ፖይንት ላይ ያለ ተሸንፎ አያውቅም። ኦፕታ ነው የሚለን። ሲቲ እንግዲህ ባለፉት ጨዋታዎች ወደ ሳውዝ ኮስት ተጉዞ ሲጫወት ማንቸስተር ሲቲ ትንሽ ጨዋታዎች ጠጠር እንደሚሉበት
ዘገባዎች ያሳያሉ። አሁን ካለፉት 24 የሳውዝ ኮስት ጨዋታዎች ውስጥ በበርንማውዝ በብራይተን እና በሳውዝሃምፕተን ካለፉት 24 ጨዋታ 18ቱን አሸንፎ በ3ቱ አቻ ወጥቶ በ4ቱ ሽንፈት አስተናግዷል። ግን እነዚህ 4 ጨዋታዎች ከማንቸስተር ሲቲ ጋር ወደ ሳውዝ ኮስት በተጓዘበት የተለያየ አጋጣሚ ማንቸስተር ሲቲ በጣም የተሸነፈባቸው አጋጣሚ ግን ተመሳሳይ ናቸው። አንድ ጉዳይ ትናንትና ሳነሳላችሁ ነበር። የፔፕ የኤፍኤ ካፑን ድል በኋላ አንድ ጉዳይ ወደ እናንተ በመረጃ መልክ ስናደርስ ነበር። ወደ ዌምብሌይ ለመሄድ የ6 ሰዓት ጉዞ አድርገናል። በጣም ክራውድድ ነው። መንገዱ በጣም አሰልቺ ነበር። 6 ሰዓት መጓዝ እንደ አንድ የእግር ኳስ አሰልጣኝ እንደ አንድ ቡድን 6 ሰዓት ያለውን ሚኒንግ ታውቁታላችሁ ብሎ ጋርዲዮላ ሲበሳጭ ነበር፣ ክራውድድ እንደሆነ መንገዱ እየገለጸ። ግን ወደ ሳውዝ ኮስት ተጉዞ በተሸነፈባቸው አጋጣሚዎች ሁሉ የጋርዲዮላ ቡድን ወይ ከኤፍኤ ካፕ ወይ ከሻምፒየንስ ሊግ ማግስት ረጅም ጉዞ ሲያደርግ ነው ይላል። ተመልከቱ፣ ረጅም ጉዞ ለፔፕ ጋርዲዮላ ማንቸስተር ሲቲ የተደራራቢ ጨዋታ ጫና አይደለም ችግሩ፣ የረጅም ጉዞ ጉዳይ ነው ችግሩ። አሁን ደግሞ እዚህ ጋር የምንመለከተው ምንድነው? ፔፕ ትናንትና ተጫዋቾችን አመሻሽ ወደ ሳውዝ ኮስት ይዞ ሲሄድ 7 ሰዓት እንደተጓዙ ነው እየተዘገበ። 7 ሰዓት፣ ይሄ ከባድ እኮ ነው በእግር ኳስ 7 ሰዓት መጓዝ። እዛው እንግሊዝ ውስጥ ሆኖ ከኖርዝ ወደ ሳውዝ፣ ከዚህኛው እዛኛው፣ ከኖርዝ ወደ ዌስት፣ ከኖርዝ ወደ ሳውዝ ማለት ከሰሜን ወደ ደቡብ በጣም ከባድ ነው፣ ረጅም ጉዞ ነው። እና ይሄ ነው አሁን አጋጣሚውን እዚህ ጋር የሚያገናኙት። የፔፕ ቡድን እንግዲህ በተሻለ በተሟላ ስብስብ ነው እና ያሽኮር ግራፍዲዮልን አገልግሎት አግኝቶ ነው ወደዚህ ጨዋታ የሚሄደው። አንዶኒ ያሮላ የሳን ሰባስቲያን ተወላጅ ስለሆነ ለሚካኤል አርቴታ እዛው አንድ መንደር አንድ ሰፈር። በነገራችን ላይ የአንድ የሳን ሰባስቲያን ዘጋቢ ሰባስቲያን ቪቮ የሚባል እዛ ኤል ሰባስቲያን ነው ምንድነው የሚል ጋዜጣ፣ ዕለታዊ ተነባቢ ጋዜጣ በስፔን እዛው በባስክ ከተማ የሚወጣ ዳሪዮ ባስክ ነው ምናምን የሚል ጋዜጣ ላይ አንዴ የተመለከትኩት የአርቴታና የአንዶኒ ያሮላ መንደር ጉፔስኮ የምትባለው መጀመሪያ ኡናይ ኤምሪ፣ ከዛም ጁሊያን ሎፔቴጊን፣ ከዛም በኋላ አሎንሶ፣ ራዮላ፣ አርቴታ በአንድ ጀኔሬሽን ነው ያደጉት እና በጣም አካባቢያቸው ይሄ መኖሪያ ቤታቸው ከመቀራረባቸው የተነሳ ትውውቃቸው በጣም ቀረቤታ አሉ። በጣም ከምነግራችሁ ይሄ ፋሚሊየር ነው፣ ጉርብትና እንደምንለው በጣም ቀረቤታ እንዳለ ሰባስቲያን ቪቮ የሚባል የዛው የሳን ሰባስቲያን ዘጋቢ ይተርካል እና በአንድ አጋጣሚ ነው የተመለከትኩት። እና ዛሬ እንግዲህ ለሳን ሰባስቲያን ተወላጅ ሌላኛው ሳን ሰባስቲያን እንግዲህ ሁለቱም ፔፕ ካታሎኛ ነው፣ ይሄ ሳን ሰባስቲያን ነው። ሁለቱም በስፔን የማይወደዱ ክፍሎች ናቸው። ወይ ስፔን በጣም ከሚያጎሏቸው ስፔናውያን በጣም ዳር ከሚያወጧቸው የስፔን ክፍሎች መካከል ሁለቱ ይጠቀሳሉ። እዛ ባስክ አለ። ባስክ በመጀመሪያ ደረጃ ጥቁር ጠልም ናቸው ባስኮች። የምታስታውሱ ከሆነ አትሌቲክ ቢልባኦ እና ሪያል ሶሲዳድ ጥቁር ተጫዋች አልነበረም ለረጅም ዓመት። አሁን እኮ ኒኮ ዊሊያምስ እና ኢኒያኪ ዊሊያምስ ስፔናዊ ስለሆኑ ለመጀመሪያ ጊዜ የባስክ 28 ተወላጆችን ነው አትሌቲክ ቢልባኦ የሚያስመዘግበው። ሪያል ሶሲዳድ 28 የባስክ ተወላጆችን ነበር የሚያስመዘግበው በቅርብ ዓመት ድረስ። እዛ ደግሞ ካታሎኒያዎችን እንደ ስፔናውያን አያዩ። መሀል ከተማ እና ማድሪድ ስፔን አካል ናቸው። በጣም ከፍተኛ ንቀት አለ ለካታሎኒያ። ይሄ ነፃነት የሚባለው ነገር በመላው ዓለም እንግዲህ ከተነፈጉ ወገኖች መካከል ካታሎኒያ ይጠቀስ። ከዛ ነው ጋርዲዮላ ያመጣው። እዚህ ላይ ደግሞ ሳን ሰባስቲያን ማድሪድ፣ ይሄ ሳን ሰባስቲያን ደግሞ በጣም አነስ ያሉ አካባቢዎች ናቸው። በጣም ውስን ህዝቦች ያሉባቸው ናቸው እና ከዛ የፈለቁ ናቸው። አርቴታና አንዶኒ ያሮላ የአንድ መንደር አብረው ነው ያደጉት ረጅሙን ጊዜ እና ቀረቤታቸው ራሱ በጣም የመኖሪያ ቤታቸው በጣም ቅርብ እንደሆነ ይሄ ዘጋቢ ያነሳል። እና ዛሬ ላይ እንግዲህ ሳን ሰባስቲያን ለወዳጁ ብሎ
ካታሎኒያውን ነጥብ ያስጥላል ወይስ የእግር ኳስ ሳይንቲስቱ ፔፕ ጋርዲዮላ አሁንም በሳውዝ ኮስት ደምቆ የአርቴታን ውጥረት ጭንቀት በእኩል ሰዓት ይለይልናል እሁድ ከሰዓት 12 ሰዓት ላይ የሚለውን ጉዳይ ያስተላልፋል ወይ? አብረን በጋራ የምናየው ይሄ ጨዋታ ግን ጋርዲዮላ ካሸነፈ የመጨረሻው ጨዋታ የበለጠ ሰዓት የሚሆነው ለአርሴናል ነው። የመጨረሻ ሰዓት ነው። ለምን መሰላችሁ? ለንደን ከተማ የሚባል ክለብ ያለበት ማለት ለንደን ውስጥ ያሉ ክለቦች በየትኛውም መመዘኛ ሌላኛው የለንደን ክለብ ውጤታማ እንዲሆኑ አይፈልጉም። በየትኛውም መመዘኛ የማንቸስተር እና እኮ የሊቨርፑል የማንቸስተር ሲቲ ራይቨሪ የሶስቱ ክለቦች ይታወቃል። ጥላቸው ጥግ ድረስ ነው። የነሱ ግልጽ ነው። ፊት ለፊት ይወጣል። የለንደኖች ግን ውስጥ ያለ ከፍተኛ ጥላቻ ነው እርስ በርስ በጣም ማለት ነው። እና ዛሬ ሲቲ ካሸነፈ ፓላስ በቀላሉ ለአርሴናል እጅ ይሰጣል የሚል እምነት የለኝም። ቪላ ባይሆን የሚመጣው ከኢስታንቡል ነው። ይሄን ከግምት ውስጥ ከኢስታንቡል ነው የሚመጣው። እዛ ሻምፒየንስ ሊጉን አሳክቷል። ዩሮፓ ሊግ ፍጻሜውን ተጫውተው የሚመጣው የመጨረሻ ከባዱ ሁኔታ የሚፈጠረው እዚህ ጋር ነው። ዛሬ ምሽት ሲቲ ካሸነፈ ሲዝኑ እስከ መጨረሻ ቀን ድረስ የምንጠብቅበት ጉጉት ለኔ በበኩሌ 50-50 ነው የሚሆነው። የዛን ቀን 50-50 ነው የሚሆነው። በጣም እዚህ ጋር አስምሩበት። 50-50 ነው የዛን ዕለት የሚሆነው የዋንጫ ፉክክሩ። የነጥብ ልዩነቱን እኔ በጭራሽ አልመለከትም። ዛሬ ሲቲ ካሸነፈ ሲቲ ዛሬ 3 ነጥብ ይዞ ከቫይታሊቲ ስቴዲዮም ከተመለሰ እሁድ ዕለት ያሸነፈ ቡድን ነው ዋንጫው የሚያነሳው። የበለጠ ሆም አድቫንቴጁን ይዞ የጋርዲዮላ የመጨረሻ ጨዋታ የሆነውን የቪላ የራሱን ጣጣ ያጠናቀቀውን ቡድን ማግኘት ነው ወይስ ኦሊቨር ግላስነር? አንዳንዴ ይሄ ፕሮፌሽናሊዝም ከባድ እኮ ነው። የሰጡትን አስተያየት ካደመጣችሁ በጭራሽ ተጫዋቾች ባረፉ ቁጥር ከሞመንተም ስለሚወጡ ተጫዋች ማሳረፍ ተገቢ ነው ብዬ አላስብም ሲል ነበር። ብቻ እስቲ የዛሬ ምሽቱን ጨዋታ ሲዝኑን ዲፋይንድ ያደርጋል ብዬ ተስፋ አደርጋለሁ። ሲቲ ግን ካሸነፈ የመጨረሻ ቀን ድራማ ከባድ ነው። ይሄን ደግሞ የሊቨርፑል ደጋፊዎች ኤክስፒሪየንሳችሁን በኮሜንት መስጫ አስቀምጡ። ለማንኛውም በለንደን ደርቢ በቼልሲና ቶትናም ጨዋታ ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። ተመልሰን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።